የአምላክ አገልጋይ ያካህንም ልጅ በማጣቱ በጣም ሲያዝን ቅዱስ ገብርኤልን ጌታ ልኮ ዘረ ዮሐንስን ሰጥተው ባርኮ ያበራዲዎስ ብኩን ሰው ቅዱስ ገብርኤል ቢዋሰው ክህደት ፈጸመ ከፍቶ ግብሩ ተደፍቶ ሞተ በግንባሩ ኃያሉ ሊቀ መላእክት ሁሌ የሚቆም በአምላክ ፊት ቃል ሰው እንዲሆን ቀድሞ አብሳሪ ቅዱስ ገብርኤል ኮከብ መሪ ሶስት መቶ አጋንንት መጥሙቅ ጠርቶ ሲሹ በስራይ ሊያጠፏት ቅዱስ ገብርኤል ታደጋት። የጌታ ትእዛዝን አናንቆ ሳጥናኤል ላመት ባጭር ታጥቆ ስራት ሊያፈርስ ሲታገል ገብርኤል በጽናት መታው ድል።
የእግዚአብሔር ታማኝ ባለሟል ምሕረት ጠያቂ ለሰው ልጅ እንደርሱ የለም አማላጅ ሰይጣንን እክዳለሁ በዚች እናቴ በምትወድ በቅድስት ቤተ ክርስቲያን ፊት ቆሜ እክድሃለሁ። ለዚህም ምስክሬ ማርያም ናት። በዚህም ዓለም በወዳኛውም ዓለም እሷን አምባ መጠጊያ አድርጌ እክድሃለሁ። አቤቱ እናመሰግንሃለን፣ አቤቱ እናከብርሃለን፣ አቤቱ እንገዛልሃለን። አቤቱ ቅዱስ ስምህን እናመሰግናለን። ጉልበት ሁሉ የሚሰግድልህ አቤቱ እንሰግድልሃለን። አንደበት ሁሉ ላንተ ይገዛል። አምላኮች አምላክ የጌቶች ጌታ የንጉሶች ንጉስ አንተነ፣ የስጋም የነፍስም ፈጣሪ አንተነ። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅ እንዳስተማረን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ቃልህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽን ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽናልና ለዘላለሙ አሚን 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 አሚን። ድርሳነ ሚካኤል። ተፈጥሮ ነደ እሳት ምስጋናውም የበዛ የምስጋናው ባህርም እንደ ነጎድጓድ የሚያስተጋባ እጅግ የሚያስፈራ የልዑል ሰረገላ ፊት ዘውትር የሚቆም በጉልበቱ እየተንበረከከ ለሰው ልጅ ምሕረትን የሚለምን ሊቀ መላእክት ቅዱስ ሚካኤል ያደረገው ተአምር ይህ ነው። ጸሎቱ የጸሎቱ ኃይል በየጊዜው ከሚያሰቃየን ረሃብ ቸነፈር ያድነን። ምስጋናው ነጠብጣብ ልዩ ነው። መጎናጸፊያውም ነጭ ፈርጥ ያለበት መብረቅ ነው። ጸሎቱ የጸሎቱ ገጀሞ ጨለማን የለበሱ ሰራዊተ ሰይጣናትን ቆራርጦ ይጣላቸው። እኛ የቤተ ክርስቲያን ልጆች ፍርድ አደባባይ እንዳናፍር በቸርነቱ ይጎብኘን። እጁንም ዘርግቶ ይባርከን። ከዛሬ እስከ ዕለተ ምጽአት ድረስ እየዘመኑ በየጊዜው ከሲኦል ሞገድ ያድነን እስከ ዘላለሙ አሚን። ሁለት ዓይኖቹ የታወሩ ልዩ ልዩ በሽታም የተያዘ አንድ ክርስቲያናዊ ሰው በአንዲት ሀገር እንደነበረ ተነገረ። እንደዚሁ ሁሉ ሲኖር በወርሃ ኅዳር 12 ቀን የሊቀ መላእክት ቅዱስ ሚካኤል በዓል የሚከበርበት ዕለት ደረሰ። እርሱም ልጆቹና ቤተሰቦቹን ጠርቶ በኢየሩሳሌም ሰማያዊት ቅዱሳን ጋር በፍጹም ደስታ
እናመሰግን ዘንድ በሙሽራው ሰርግ ተገኝተን ከማዕዱም በልተን ጠጥተን እንረካ ዘንድ በእውነት ያለ ሐሰት ሥጋውን ደሙን ተቀብለንም ልጅነትን እናገኝ ዘንድ ነው ወደ ሊቀ መላእክት ቅዱስ ሚካኤል ቤተ ክርስቲያን እንሂድ። በዓሉ የሚከበርበት እስከ ዘላለሙ ድረስ ታላቅ ቀን ነውና አላቸው። በዚያን ጊዜ ሁለት ዓይኑ የታወረው ይህን ሰው ወደ ሊቀ መላእክት ቅዱስ ሚካኤል ቤተ ክርስቲያን እየመሩ ይዘውት ሄዶ በዚያም ሌሊት በሊቀ መላእክት ቅዱስ ሚካኤል ፊት በቅዱስ ሚካኤል ስዕል ፊት ሲጸልይ አደረ። በዚያም የጌታችን ኢየሱስ ክርስቶስ ወንጌለ መንግሥት የሚነበብበት ሰዓት ተነሳ። እጁን በመዘርጋት ቆሞ በታላቅ ለቅሶና ጩኸት እንባውን እያፈሰሰ ሊቀ መላእክት ጌታዬ ቅዱስ ሚካኤል ሆይ ስለ ሰው ልጅ ይቅርታን በእግዚአብሔር ዘንድ የምትለምን አንተነ እያለ በሊቀ መላእክት ቅዱስ ሚካኤል አማላጅነት ለእግዚአብሔር ይጸልይ ጀመረ። አሁንም እግዚአብሔር የዓይኖቹን ብርሃን የዓይኖቼን ብርሃን እንዲሰጠኝ ወደ ፈጣሪ ትጸልይልኝ ዘንድ ወደ አንተ ማልዳለሁ፣ እርሱ ሁሉን ማድረግ ይቻለዋልና። ደግሞም የሰውን ሥጋ በመልበስ ምድር ላይ ሲመላለስ ድንቅ ተአምራትን አድርጓል። ድውያንን ፈውሷል፣ ሙታንን አስነስቷል፣ ዕውራንን ዓይን አብርቷል። እናቱ ማኅፀን ያለ ዓይን ለተወለደውም ዓይነ ብርሃንን ሰጥቷል። አሁንም የአንተ ፍቃድ ሆኖ እግዚአብሔር አምላክን ብትለምነው በዚህ ደዌ እንደሚያድነኝና ዓይኔም ብርሃንን እንደሚሰጠኝ አምናለሁ። ደግሞ ከዚህ ደዌ ብፈወስ በየወሩ 12 ቀን በዓልን እንዳከብር መታሰቢያን እንዳደርግ እዚህ ዓለም በሞት እስከተለየውበት ጊዜ ድረስም የቤተ ክርስቲያን አገልጋይ እንደመሆን ቃል እገባለሁ እያለ ተማጸነ። ይህንንም ከተናገረ በኋላ እንቅልፍ መጥቶበት ቆሞ በሚጸልይበት በዛች የቅዱስ ሚካኤል ቤተ ክርስቲያን ውስጥ ተኛ። በመንፈቀ ሌሊት ሊቀ መላእክት ቅዱስ ሚካኤል ብርሃን ለብሶ ብርሃን ተጎናጽፎ እንደ እሳት ነበልባል እያበራ ወደ እርሱ መጣ። ቤተ ክርስቲያኒቱም በብርሃን ተሞላች። በስተራስጌውም ቆሞ ያንን ሰው ቀስቅሶ እንቅልፉ አነቃው። ከዚያም መልአኩ ቅዱስ ሚካኤል እንሆ እግዚአብሔር ከደዌ ፈጽሞ ፈውሰሃል፣ ዓይንም አብርቶልሃል፣ ነገር ግን የተሳልከውን አትርሳ ብሎት በእጁ ዓይኑን ዳሰሰው። ም ጊዜ የእንጨት ቅርፊት የሚመስል ዓይኑ ተቀርፎ ወደቀለት። በቀትርም ጊዜ ዓይኖቹ ተገልጸው እንደ ቀድሞ ብርሃንን አየ። ታላቅ ደስታ እግዚአብሔርን አመሰግነው። ቤተ ክርስቲያኑም የተሰበሰቡት ሰዎች ሁሉ ይህንን ተአምር ባዩ ጊዜ ሊቀ መላእክት በቅዱስ ሚካኤል ጸሎት ኃይል የተደነቁ ለዘላለሙ ምስጉን የሆነ እግዚአብሔርን በፍጹም ምስጋና አመሰገኑት። ያም ከደዌው የተፈወሰ ሰው በሊቀ መላእክት በቅዱስ ሚካኤል አማላጅነት ሰላም አልፎ መንግሥተ ሰማያት እስከ ገባ ድረስ እንደ ዘመኑ ሁሉ የሊቀ መላእክት የቅዱስ ሚካኤል ቤተ ክርስቲያንን ሲያገለግል ኖረ። የክርስቲያን ወገን የሆነን እኛም ሊቀ መላእክት ቅዱስ ሚካኤል ሴጣን ተቃውሞ ያድነን፣ ይልቁንም እኛን ወዳጆቹን ከክፉ ነገር ከመከራም ሁሉ ይጠብቀን ዘላለሙ አሚን አሚን። ፈውሰ እግዚአብሔርን ያሰጠን ዘንድ ሊቀ መላእክት ቅዱስ ሚካኤል በተራዳይነቱ ይራዳን። ጠላታችን ሴጣን ዲያብሎስ ሊሰርልን ምቀኛ ተንኮለኛ የክፉ ሀሳብ ባለቤት ሴጣን ዲያብሎስ ነውና ክፉ ሀሳቡን ሰብስቦ ወደ ሲኦል ይውረድልን ይውደቅልን። አሜን ይሆንልን። ሊቀ መላእክት ቅዱስ ሚካኤልዬ እርዳን፣ ተራዳን፣ ረድኤታ አይለየን፣ ይጠብቀን። አሜን አሜን አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣
በደላችን ይቅር በለን እኛም የበደሉን ይቅር እንደምን። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ቡርክት ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽናልና ለዘላለሙ አሜን 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 አሜን። ገድለ አቡነ ገብረ መንፈስ ቅዱስ ኮከበ ገዳም የማክሰኞ 8ኛ ምዕራፍ። አንድ አምላክ በሚሆኑ በአብ ወልድ በመንፈስ ቅዱስ ስም አሚን። አባታችን ገብረ መንፈስ ቅዱስ ጸሎቱን በጨረሰ ጊዜ እንደ ልማዳቸው መላእክት ወደ እርሱ መጥተው አንተ ጽኑ ታጋይ መነኩሴ ምን ትሻለህ አሉት። ከእኔ በፊት የነበሩ ነቢያት አደባባይ የተጣሉ ሰማዕታት ወንጌሉን ያስተማሩ ሐዋርያት በየዋሻውና በየፍርቁታው ያሉ ጻድቃን እነዚህ ሁሉ እግዚአብሔርን እንዳዩት እኔም አየው ዘንድ እሻለሁ አላቸው። መላእክትም አባታችን ገብረ መንፈስ ቅዱስን ነገር ሰምተው ወደ ሰማይ ወጥተው አባታችን የጠየቃቸውን ሁሉ ለጌታችን ነገሩት። ያም ጊዜ ሰማይ ተከፈተ፣ የእሳት ድንኳንም ተገለጠ። 40 እንስሳትም ዙፋንን ተሸክመው 24ቱ ካህናተ ሰማይም የወርቅ ማዕጠንት ይዘው በፊቱ ቆመው ሊቃነ መላእክትን በየማዕረጋቸው በየነገዳቸው በዙፋኑ ዙሪያ ቆመው አባታችን ገብረ መንፈስ ቅዱስም ጌታችን ኢየሱስ ክርስቶስ በአባቱ ቀኝ በዙፋኑ ላይ ተቀምጦ በአንድነቱ በሶስትነቱ አየው። የአብ የወልድ የመንፈስ ቅዱስን አንድነትና ሶስትነትን ተረዳ። መላእክትና ሊቃነ መላእክት በየስርዓታቸው 99 ነገደ መላእክት በየወገናቸው ብዙ የሚሆኑ መላእክት በየገዳማቸው ሁሉ በአንድ ቃል ቅዱስ 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 አሸናፊ እግዚአብሔር ምስጋና በሰማይ በምድር የመላ ነው እያሉ በአንድነታቸው ምስጋና ያቋርጡም ነበር። አባታችን ገብረ መንፈስ ቅዱስም ይህንን ባየ ጊዜ ታላቅ ፍርሃትን ፈራ፣ ቀጠቀጠ። እግዚአብሔርም ጽና፣ እኔን ስላየኸኝ አትፍራ፣ የዮሐንስ አቡቀለሚስ እንዳየኝ አንተም እንድታየኝ ያጸናሁ ያበረታታሁ እኔ ነኝና ወዳጄ ገብረ መንፈስ ቅዱስ ከእኔ ምን ትሻለህ? ምንስ ትለምነኛለህ? እነሆ አየኝ ዘንድ በለመንከኝ ጊዜ ተገለጽኩልህ። እስከ ሞት ድረስ የጨከንከ የታገስከ የአንበሶች ጋር መኖርን ያልፈራ ሳትጠራጠር ገዳማትን የዞርክ በግብፅ ገዳማት 300 ዓመት የኖርክ እኔ መልጬ ንጹሕ አድርጌ የፈጠርኩ ወዳጄ ገብረ መንፈስ ቅዱስ ሆይ ምን ላድርግልህ? አሁንም የለመንከኝን ሁሉ እንዳልዋሽ እልሃለሁ። ምን አደርግልህ ትወዳለህ? አባታችን ገብረ መንፈስ ቅዱስም ይህንን ታላቅ ሚስጥር ከፈጣሪው ከጌታ ሰምቶ እጅግ ደስ አለው። አባታችንም ጌታ አምላኬ ለእኔ አይገባኝም፣ እንደ እኔ ላሉት ሌሎች ያላደረግከውን ለእኔ አድርገህልኛልና አሁንም ምሕረትን ቃል ኪዳን ስጠኝ። የገቦታን ሰዎች ማርልኝ፣ ኃጥአን ናቸውና ንስሐ የሚያሻቸው
ጻድቃንን ልትጠራ አልመጣህምና ኃጥአንን ወደ ንስሐ ልትመልስ መጣህ እንጂ። እርሳቸውን እያፏጩ እንባቸው እንደ ክረምት ዝናብ እየወረደ በሲኦል ውስጥ የሚሰቃዩ ነፍሳትን አስባቸው። ሰይጣን ስላሳታቸው ነውና ስለማወቅም በማወቅም የሰሩትን ማራቸው፣ ይቅር በላቸው አለ። ተመስገን። ጌታችን አባታችን ገብረ መንፈስ ቅዱስን በፊቴ ድካምን ላበዙ ለሌሎች ቅዱሳን ያላደረግኩትን ድንቅ ነገር ለመንከኝ። መነኩሴው ለንጹሐን ለትጹን ስለ አንድ ለመንከኝ። መነኩሴው ለትጹን ክንፎ ስላበዛ ስለ አንድ ኃጢአተኛ ለመነኝ። ጽኑ ስቃይ ወዳለበት ሲኦል ከገባ በኋላ ብዙ ድካም መላልሶ ለመነኝ። እዚያን ኃጢአተኛ ሰው ነፍስ ከሲኦል አውጥቼ እንዳልተፈጠረች አደረግኳት። ሙታን በሚነሱም ጊዜ ጻድቃን በሚኖሩበት በመንግስተ ሰማያትም ቢሆን ኃጥአን በሚኖሩበት በገሃነመ እሳትም ቢሆን አትገኝም። ወዳጄ ገብረ መንፈስ ቅዱስ ለምንተ ግን እንዲህ አይደለም? እንደ ቸርነቴ ምርልሃለሁ እንጂ መታሰቢያን የሚያደርጉ ስምህን የሚጠሩ ኃጥአንንም ሁሉ እንደ ቸርነቴ እንደ ይቅር ባይነቴ እምርልሃለሁ እንጂ እምቢ አልልህም። የለመንከኝም ሁሉ አደርግልህ ዘንድ በማይታበል ቃል ኪዳንን ሰጥቻለሁና አለው። አባታችን ገብረ መንፈስ ቅዱስም ይህንን ቃል ኪዳንን ሰምቶ በግንባሩ ወድቆ ሰገደ። ሰማያውያን መላእክት፣ ምድራውያን ጻድቃን ሰማዕታት ይህንን ሰምተው ደስ አላቸው። ለአምላካችን ለፈጣሪያችን ምስጋና ይገባል። ለቅድመ ዓለም የነበርክ ዓለምን አሳልፈ የምትኖር ሃሌሉያ ብለው አመሰገኑ። አባታችን ገብረ መንፈስ ቅዱስ ጌታዬ የምትምርልኝ ምን ያህል ነው አለው። ጌታም እድሜ ልክ እያንዳንዷ ቀን ሺህ እምርልሃለሁ አለው። አባታችን ገብረ መንፈስ ቅዱስ እድሜው ከተወለደበት ቀን ጀምሮ ይህንን ቃል ኪዳን እስከ ተቀበለበት ቀን ድረስ 300 ዓመት ሆኖት ነበር። ጌታችን የመላእክት አለቆችን በሲኦል ውስጥ በእሳት ሰንሰለት ታስረው ያሉ ነፍሳትን ፈታችሁ አምጥታችሁ ለአባ ገብረ መንፈስ ቅዱስ ስጡት አላቸው። አባቱ የመላእክት አለቆችም ኃጥአን ወዳሉበት ወደ ሲኦል ወረዱ። በዚያች ዕለት በኃጥአን ላይ የሰለጠነ አብድል ማኮስ የተባለ የሲኦል አለቃ መጣ። 7ቱ የመላእክት አለቆችም በአባታቸው ጸሎት ያዳናትን የገቦታ ሰዎች ከሲኦል አወጧቸው። ከሲኦል የወጡ ነፍሳት 3000 ያህሉ ነበር። ሚካኤልና ገብርኤል በየወገናቸው፣ ኡራኤልና ሩፋኤል በየወገናቸው፣ ሳሙኤልና ራጉኤልና ፋኑኤልም በየማዕረጋቸው በፊታቸው እያመሰገኑ እልል እያሉ ሌሎች የመላእክት ሰራዊት ወደ እግዚአብሔር ክብር ዙፋን እስከ ደርሱ ድረስ በሰማይ ለእግዚአብሔር ምስጋና ይገባል፣ በምድርም ለሰው ልጅ እርቅ ሆነ እያሉ በፊታቸው እየመሩ እነዚያን ነፍሳት ወደ ገነት አስገቧቸው። ተመስገን ጌታ ሆይ አሁንም ማረን። ዳግመኛም እንዲህ ብለው አመሰገኑ። ምርኮን ማረክ፣ ወደ ሰማይ ወጣ፣ ስጦታንም ለሰዎች ሰጠ። ከሲኦል የወጡ ነፍሳት ደስ እያላቸው እግዚአብሔርን እያመሰገኑ ወደ ገነት ገቡ። ከዚህም በኋላ ጌታችን ኢየሱስ ክርስቶስ አባታችን ገብረ መንፈስ ቅዱስን እንዳንተ መላእክት ዘውትር ከሚጎበኟቸው ከቅዱሳን ገዳማውያን በቀር በዚህ ዓለም ያሉ ሰዎች ሁሉ ከካህናትም ከመነኮሳትም ወገን ቢሆን ከዛሬ ጀምሮ አያዩህም። ትገለጽለት በወደድከው በቀር መላእክት ሁሉ ተገልጸው እንደማይታዩ አትታይም
ያለ ድምፅ እንደ ንፋስ የሚበር የብርሃን ሰረገላ ይሁንልህ። ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ድረስ እስከምትችልበት ድረስ ላቴ ገብረ መንፈስ ቅዱስ ከእንግዲህ ወዲህ እኔንም አባቴንም መንፈስ ቅዱስንም በወደድክ ጊዜ ይህን ታማኝ አገልጋዬ ወዳጄ ገብረ መንፈስ ቅዱስ ዛሬ ጀምሮ ወደ ኢትዮጵያ ሂድ። በልመና በጸሎት ከሲኦል የምታወጣቸው ነፍሳት በዚያ አሉና አባታችን ገብረ መንፈስ ቅዱስም የጌታን ነገር ሰምቶ ፊቱ በራ፣ በልቡ ደስ ተሰኘ። ጌታዬ ፈጣሪዬ ወደዚች ሀገር ማን ያመራኛል? መንገዷንስ በምን አውቃለሁ? ከታናሽነቴ ጀምሮ ሩቅ ሀገር እንደሆነች ሰምቻለሁና አለው። እግዚአብሔርም አለው እኔ በስልጣኔ አደርሰሃለሁ፣ መላእክትም ከአንተ አይለዩም፣ በእነርሱ ዘንድ የከበርክ ሆነሃልና እኔንም በወደድክ ጊዜ ታገኘኛለህ፣ የለመኸኝን ሁሉ አደርግልሃለሁ አለው። ጌታችንም ለአባታችን ገብረ መንፈስ ቅዱስ ይህንን ቃል ኪዳን ከሰጠው በኋላ ከእርሱ ተለየ። የመላእክት ሰራዊትም የዳዊትን መዝሙር ምርኮን ማድረግ ወደ ሰማይ ወጣ፣ ለሰው ልጆችን ስጦታን ሰጠ እያሉ ጌታን ተከትለው ወጡ። እጹብ ድንቅ ነገርን ባዩ በሰሙም ጊዜ በአርያምም ፍጹም ደስታ ሆነ። ዓለም ከተፈጠረ ጀምሮ ክርስቶስ ወደዚህ ዓለም እስከመጣበት ድረስ እንዲህ ያለ ነገር አልታየም፣ አልተሰማም። ከዚህም በኋላ መላእክት ቀድሞ ወደ ነበረበት ቦታ በክብር መለሱት። የጻድቁ አባታችን የገብረ መንፈስ ቅዱስ በረከት ቃል ኪዳናቸው ይዋልብን ይደርብን። ይህ ጣፋጭ የሆነ ገድላቸው አሁንም ነፍሳችንን ስጋችንን ያለምልምልን። አዎ ከሕመም ከደዌ ከበሽታ ይፈውሰን። የሚዋጋንን ደግሞ ጠላታችንን በቃል ኪዳናቸው ተዋግቶ ይጣልልን። አዎ የጻድቁ አባታችን የገብረ መንፈስ ቅዱስ በረከት ቃል ኪዳናቸው ከኛ ጋር ለዘላለም ይኖር። አሚን ይሁንልን፣ ይደረግልን። አሚን አሚን አሚን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሚን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽም ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ቡርክት ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ቡሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታ ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽናልና ለዘላለሙ አሚን 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 አሚን። ተአምረ ኢየሱስ ይቅርታውና ቸርነቱ ለዘላለም በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ጌታ ኢየሱስ ክርስቶስ ከደቀ መዛሙርቱ ከስምዖን ከእንድርያስና ከዮሐንስ ጋር ናይን በሚባል ሀገር ሲሄድ በአልጋ አስክሬን የተሸከሙ ሰዎችን አዩ። ይህም የሞተው የዩዋኤል ልጅ የሆነች አንዲት በርሳ የተባለች መበለት ልጅ ነበረ። አባቷ ዮዋልኤም ደቂቀ ነቢያት ወገን ሲሆን የሞተውም ልጇ ስም ዮናስ ይባላል። ይኸውም የነቢዩ የዮናስ የአባቱ ወንድም የሆነ የሰላትያል ልጅ የሃሩም የወንድሙ ልጅ የምልክያል ልጅ የሳሌም ልጅ ነው። በዚያችም ሴት
እሱ በቀር ሌላ ልጅ አልነበራትም። ጌታ ኢየሱስም አስክሬኑን ተሸክመው ወደ ቀብር የሚሄዱበት ሰዎች ዘንድ ሄዶ አልጋውን ከመሬት አስቀመጡት። በሱ ላይ ያለው አስክሬን ከደቂቀ ነቢያት ልጆች አንዱ ነውና ይልቁንም ስለሱ በዚች ሀገር ላይ ኃይሌን መግለጽ ይገባኛልና አላቸው። አልጋውንም ከመሬት ላይ አሳረፏትና ጌታ ኢየሱስ ወደ ሞተው ሰው ቀርቦ አንተ የሳሌም ልጅ ዮናስ ሆይ ንቃ፣ የኃጢአትን ሞት አንተ አስወግጃለሁና አለው። በዚያም ጊዜ ያ ሙት ፈጥኖ ተነሳና በአልጋው ላይ ተቀመጠ። ከዚያም ቃሉንም አንስቶ በአሕዛብ መካከል በስሙ አስተምር ዘንድ ከሙታን መካከል አስነሳኝ፣ የዓለሙ ሁሉ መድኃኒት የሚሆን የእግዚአብሔር ልጅ እሱ ኢየሱስ ክርስቶስ እንደሆነ አምናለሁ አለ። ከዚያም አልጋው ወርዶ ወደ ቤቱ ተመልሶ ሄደ። ጌታ ኢየሱስም ተከተለውና ደቀ መዛሙርቱ እንዳንዱ ሆነ። ጌታ ኢየሱስም ዮናስ ብሎ ጠራውና እኔን ወደዚህ ዓለም የመምጣት ትንቢት ይናገር ዘንድ አባትን የላኩት እኔ ነኝ። አሁንም ትንቢቱ ተፈጽሞ መምጣቴን ለሰው ንገር፣ ስለ እኔ የተነበየውን አባትን ትንቢት በትክክል አስረዳ። አንተ በስሜ ብዙ ድንቅ ተአምር ታደርጋለህና ትምህርትህም ብዙዎች መንግሥተ ሰማያትን ይወርሳሉ። እስራኤል ልጆች የትንቢት ስልጣን እንደ ሻርኩ ሰዎች ሁሉ ነገር ዳግመኛም ድነትን ከነሱ ወስጄ የሚያምኑብኝ እሰጣቸዋለሁ። ሕያውያንና በሙታን ላይም ለመፍረድ ወደዚህ ዓለም ዳግም እስከምመጣ ድረስ እነሱ የመንግስትነትን ሹመት አጠፋለሁ አለው። ይቅርታው ቸርነቱ ዘላለሙ በእውነት ለሁላችን ይደረግልን። አምላካችን የመድኃኔዓለም ምሕረቱ ቸርነቱ በረከቱ ይጠብቀን። ጌታችን ኢየሱስ ክርስቶስ ድህነቱ ምሕረቱ ይጠብቀን። ኃጢአት በደላችን ይደምስስልን፣ በረከቱን ይስጠን፣ ደዌ ከሕመም ይፈውሰን። አሜን። አቤቱ የሰማያትና የምድር ፈጣሪ ኢየሱስ ክርስቶስ ሆይ በዕለተ ዓርብ ከጎን ከፈሰሰውና ከእግሮች ከወረደው ደም ጋር ለፍርድ በመጣ ጊዜ ነፍሴን በክብር እጅ አደራ አስጠብቃለሁ። ራስን በበትር የተመታውና እንደ ባሪያ ለጥቂት ገንዘብ የተሸጥከው በዚያን ጊዜ ስለ እኔ በበጎ ምስክርነት ይቁሙልኝ። አቤቱ ቅድመ ዓለም የነበርክ ዛሬም ያለ ለዘላለም በአንተነት ጸንተህ የምትኖር አምላክ ሆይ ክብር መስቀል ምስጋና እንልካለን። ወልደ ነጎድጓድ ዮሐንስ ሆይ ሰላም እንልካለን። አቡ ቀለሚስ ዮሐንስ ሆይ ሰላም እንልካለን። አዎጎሎስ ነባቢ መለኮት ዮሐንስ ሆይ ሰላም እንልካለን። የጌታ ባለሟል ዮሐንስ ሆይ ሰላም እንልካለን። ድንግሎ ዮሐንስ ሆይ ሰላም እንላለን። ወንጌላዊ ዮሐንስ ሆይ ሰላም እንላለን። በዕፀ ኢየሱስ የተቀመጥ ዮሐንስ ሆይ ሰላም እንላለን። ቅዱሳን ሐዋርያት ሆይ ሰላም እንላቸዋለን። ጴጥሮስና ጳውሎስ፣ ያዕቆብና ዮሐንስ፣ እንድርያስን፣ ፊልጶስና በርተሎሜዎስ፣ ቶማስና ማቴዎስ፣ የእልፍዮስ ልጅ ያዕቆብ፣ ታዴዎስና ናትናኤል፣ ማትያስም፣ ሉቃስና ማርቆስ፣ ኤጲስቆጶሱ ያዕቆብ፣ እኛ ልጆቻችሁን በተሰጣችሁ ስልጣን ባርኩን። በፍጥረቱ ሁሉ አንደበት የምትመሰገን ለአንተ ለኢየሱስ ምስጋና ይገባል። ነፍስና ስጋን የምትቀድስ ለአንተ ለኢየሱስ ምስጋና ይገባል። የተራቆቱት ልብስ የምትሆናቸው ለአንተ ለኢየሱስ ምስጋና ይገባል። መንግስት ሽረት በመለኮት እልፈት የሌለብን አንተ ለኢየሱስ ምስጋና ይገባል። የተመሰገነ አብ አካላዊ ቃል ኢየሱስ ለአንተ ምስጋና ይገባል ለዘላለሙ አሜን። አቤቱ ተመስገን፣ አቤቱ ተመስገን። ይህን የሚጣፍጥ ቃል የሰጠህን አንደበታችን በአንተ እንድንናገር እንድንፈታ ፈቀድክልን አምላክ አሁንም በድጋሚ ተመስገን። አዎ በቅዱሳን አባቶች ስም አቤቱ ተመስገን። በማህበራችን ስምም አቤቱ ተመስገን። አቤቱ የልቦናችንን መሻት ፈጽምልን። የሚጣፍጥ ቃለ ምሕረትን ቃለ ደግነትን ቃለ ድህነትን የሰጠህን አምላካችን ሆይ መድኃኔዓለም አማኑኤል ኢየሱስ ክርስቶስ ተመስገን። እግዝእትነ ለማርያም ስም ተመስገን። አዎ በእናታችን በኪዳነ ምሕረት ስም በእናታችን በእግዝእትነ ማርያም ስም ተመስገን። ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ ይሁንልን፣ ይደረግልን። አሜን።
አሚን። በበረከቱ ይጎብኘን መድኃኔዓለም አማኑኤል፣ በቸርነቱ መድኃኔዓለም አማኑኤል የፍቅር አምላክ ማረን። የፍቅር አምላክ በምሕረት በቸርነት አስበን አቤቱ ለእኛም እኛንም ዳብሰን ተመልከተን። አዎ እኛንም አውጣን፣ ጠብቀን፣ ጎብኘን። አዎ አትለየን፣ ጠብቀን። አምላካችን ሆይ ኃጢአታችንን አይተህ አትጠየፈን፣ አትዙርብን። አምላካችን ሆይ ተመልከተን፣ የልቦናችንን መሻት ፈጽምልን፣ ከክፉ ሰውረን፣ ማረን፣ አድነን። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። ሐሳብሽ ድንግል ነሽ፣ ሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና፣ ሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ አንቺ ተማጽናልና ለዘላለሙ አሜን። ተመስገን። ጥር 5 2018 ዓመተ ምህረት የሚከበረው የቅዱሳን በዓላት ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ አባ ማቴዎስ በረከት ቃል ኪዳናቸው አልብን ይደርብናል። ሁለተኛ ቅዱስ አውስክንዮስ አረጋዊ ሰማዕት በረከት ቃል ኪዳናቸው አልብን ይደርብን። ሶስተኛ ቅድስት እስክንድርያ በረከት ቃል ኪዳናቸው አልብን ይደርብን። አራተኛ ቅድስት አውስያ ሰማዕት በረከት ቃል ኪዳናቸው አልብን ይደርብን። ወርሃዊ የቅዱሳን በዓላት አንደኛ ቅዱስ ጴጥሮስ ሊቀ ሐዋርያት፣ ሁለተኛ ቅዱስ ጳውሎስ ብርሃነ ዓለም፣ ሶስተኛ አቡነ ገብረ መንፈስ ቅዱስ፣ አራተኛ ቅዱስ ዮሐኒ ኢትዮጵያዊ፣ አምስተኛ ቅዱስ አሞኒ ዘናጊሶ፣ ስድስተኛ ቅድስት አውጋንያ ሰማዕትና ጻድቅ በረከት ቃል ኪዳናቸው የዋልብን ይደርብን። አንድ አምላክ ሆነ በአብ ወልድ መንፈስ ቅዱስ ስም ጥር 5 በዚች ቀን በከሃዲው ሉልያኖስ ዘመን የከበረ አውስግኒዮስ ምስክር ሆኖ ሞተ። በረከት ቃል ኪዳናቸው የዋልብን ይደርብን። በዚች ዕለት የእስክንድሪያ አገር ሊቀ ጳጳስ የከበረ አባት አባ ማቴዎስ አረፈ። በረከት ቃል ኪዳናቸው የዋልብን ይደርብን። በዚችም ቀን የያሬውኔዎስ ሌሎችም የሴቶችና የወንዶች የሮማዊው እንጊኖስ አባ ሐርሳሊ የጎበኘቸው የእስክንድሪያ የአውስያ መታሰቢያቸው ነው። በረከት ቃል ኪዳናቸው ከኛ ጋር ለዘላለም ጸንቶ ይኑር። አሚን። ይሆንልን ይደረግልን። ያጎደልነውን እግዚአብሔር ይምላልን፣ ይቅር ይበለን። አዎ የምናጎድለውንም እግዚአብሔር ይቅር ይበለን፣ በምሕረቱ ይጎብኘን። ኃጢአት በደላችን ይደምስስልን፣ ከመከራ ከፈተና ይጠብቀን። ኃጢአት በደላችንን ይደምስስልን፣ ከመከራ ከፈተና የሚሰውረን ይጠብቀን። አሚን። ይሁንልን ይደረግልን። አሚን። ይሁንልን ይደረግልን። አሚን። ይሁንልን ይደረግልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላም እንልሻለን። ሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል።
ሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክ ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽናልና ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ። እናታችን እግዝእትነ ማርያም ቤዛዊተ ዓለም ጥላሽን ጣይብኝ አሁን መድኃኒየ አማን የኔ ጌታ ነፍሴን ያዛት ብጣትን ሊቁ መልአክ ቅዱስ ሚካኤል እርዳኝ ተራዳኝ። ተራዳዩ መልአክ ፈጥነህ ድረስልኝ። ሊቁ መልአክ ቅዱስ ገብርኤል ፈጥነህ ድረስልኝ። ሊቁ መልአክ ቅዱስ ራጉኤል ፈጥነህ ድረስልኝ። ሰማዕቱ ጊዮርጊስ ፈጥነህ ድረስልኝ። ጻድቁ አባቴ ገብረ መንፈስ ቅዱስ ይፍቱኝ ይባርኩኝ ድረሱልኝ። አባቴ ተክለ ሃይማኖት ድረሱልኝ። አባቴ ዘርሃ ብሩክ ድረሱልኝ። ሰማዕቱ ጊዮርጊስ መጥምቁ መለኮት ቅዱስ ዮሐንስ የወልደ ነጎድጓድ ልጅ ቅዱስ ዮሐንስ ሰማዕቷ ቅድስት አርሴማ ሰማዕቱ ቅዱስ መርቆሬዎስ ሰማዕቱ ቅዱስ ቴዎድሮስ ሰማዕቱ ቅዱስ ፋሲለደስ ቅዱሳን ሰማዕታት ድረሱልኝ። ቅዱሳን እናቶች ድረሱልኝ። ጠላቴን አስወግዱልኝ። ጠላቴን አስወግዱልኝ። ጠላት ይስጣን ዲያብሎስን አስወግዱልኝ። አስወግዱልኝ። ሸኙልኝ። ታዲያ አልቻልኩማ። ተቁነጠነጥኩ። መግቢያ መውጫ አጣሁ። ተቁነጠነጥኩ። ታዲያ አልቻልኩማ። ተቁነጠነጥኩ። መግቢያ መውጫ አጣሁ። ተቁነጠነጥኩ። ታዲያ አልቻልኩማ። ተቁነጠነጥኩ። መግቢያ መውጫ አጣሁ። ተቁነጠነጥኩ። ታዲያም አልቻልኩማ። ተቁነጠነጥኩ። መግቢያ መውጫ አጣሁ። ተቁነጠነጥኩ። መቀነቷን ለቀቀችብኝ። እሳት ነው፣ 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 እሳት ነው። እሳት ሆነብኛ ወረደብኝ እሳት። እሳት ሆነብኛ ወረደብኝ እሳት። እሳት ሆነብኛ ወረደብኝ እሳት። ያቺ ጠቆጠቆይ 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 በላኝ መቀነትሽ
በላኝ መቀነትሽ አንዳንዴ አቡዱ አምባዴ አልኔ አንዳንዴ አቡዱ አላኔ አቡዱ አንጋሎይ አምባዴ አቡዱ አላኔ አቡዱ አንጋዴ አቡዱ አላኔ ሻወሎጋ አምቦሎዳ ኢንባሎዳ ይፋስ አሽዳኔጋ አቦጎሎ አጋጋሎ አሌጎ ሂላሙ አዎ ይፈረድብኝ አነሳለቀው አምስቱ ውሻዎች ተያዝናታ የተላክን አምስቱ ውሻዎች ተያዝናታ የተላክን አምስቱ ውሻዎች ተያዝናታ የተላክን አምስቱ ውሻዎች ተያዝናታ የተላክን አምስቱ ውሻዎች ተያዝናታ ናቴ ግቦ ጭንቅላቴ ያዘ ወተት ብዛቱ እኛን ወዴን ያዘኝ የፈላ ጉዴ ራእይን ጨበጠኝ የፈላ ፍቅሬ ራእይን ያረፈ እኔ ነኝ ወይኔ ኔ ኧረ ነይ ወይኔ ኔ ስምንት ሚሊዮን 216 ይሰራሉ ለስላሴ ስተማረገብኝ ወደ ሲኦል ተሸኛብኝ ጉዴ መንቶብኝ ነው አልቆብኝ ነው ባቡጉዱሉ ባዶ ቀረላስ ወይኔ ጉዴ እኔ ጉዴን እንዴት ላድርገው? አረፍ ያጣ ወዴት መሄጃው? ወይኔ የሲኦል አፋፉ ሊበላኝ እርቃኔን ልቀር ነው። በማን ላይ አርፌ ማንን ላስበላ ነው? ነፍስ እንኳን ካጣው ራቁቴን ልገባ ነው። አርፌ ማንን ላስበላ ነው? ሰዓት ሊበላኝ ነው። ጉዴ ፈረደብኝ፣ ጉዴ በዛብኝ። ወይኔ ውርደቴ በዛ፣ ውርደቴ ቀረበ። ሰዓት ወረደብኝ፣ ሰዓቱ ተያዘ። ሰዓት ወረደብኝ፣ ጉዴ መጣብኝ። አቤት የሰው ነፍስ ላይ ሽንት ቤት በገማ እሱ እንደ እስክሪብቶ ተሞልቶበት የሰው ነፍስ ላይ ወደ ጥንብ ፊርማ የጻፈ ዕዳ ደብዳቤ እየጻፈ ሲኦል የሚያስገባ ክፉ መንፈስ ነው። ሰውን አጠንብቶ ወደ ሲኦል እንዲገባ የሚያደርግ ክፉ መንፈስን ያው በምን ተያዘ ሳንል ጉድጓድ ውስጥ አውጥቶት አመጣው ገብርኤል አስያዘው ነው ፍሉ አቦ ሰውን ህይወት የሚያቆሽሽ ህይወት ያዘ አንስቻለሁ። ጊዮርጊስ ሰራዊት ሰብስቤያለሁ ከቤተሰቦችን ባለቤት ቤተሰብ ልጅህም እንዳለ ሰብስቤያለሁ። 9,111,000 ሰራዊት ሰብስቤያለሁ።
ሶስቱ እዚህ ዋናው ታስረዋል። ታፋፍ ስሙ ይባረክ። ቅዱስ ገብርኤል፣ ቅዱስ ሚካኤል ስማቸው የተመሰገነ ይሁን። አንስቻለሁ አንተ መድኃኒዓለም ስሙ ሰናዩ አንስቻለሁ አንተ እግዚአብሔር ስሙ ይመስገን። ወይኔ ምስጋና ህይወታችን ጸዳ፣ ህይወት ሊጸዳ፣ ህይወታችን ጸዳ። አንስቻለሁ አንተ ጨርሻለሁ። አስራ አራት ጫማ ኪዳነ ምሕረት ነው። ከቻልክ ሰኔ ጎልጎታ ደግመህ ላክ፣ በከቱ በዛ ታገኘው። ኪዳነ ምሕረት ስም ጨርሻለሁ። አንተ ወድናት አምላክን ለስላሴ ስገድ። እኛማ ጉድ በላም፣ ግን እስረኛ ሆነን ቀረችናቸው። መድኃኒዓለም ያጽናልን። በስላሴ Paniatu lo pura sishi kanilaba. Edi manu ko lo luso lo wila kamu. Kullu ilo dula sila la. Ambalu dulu kufa la. Kullu ilo, edidoi, 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 edidoi. Wende Maria, adete Maria. Abet. Oi, edidoi, edidoi.
ጆሮ የተቃጠለ ጭው አለብኝ። አይ ሎሎስ ዩጋ ጆሮ የተቃጠለ ጭው አለብኝ። አበተከቱጋ ጆሮዬን መታኝ፣ ጆሮዬን መታኝ፣ ጆሮዬን መታኝ። አጮለብኝ፣ አጮለብኝ፣ ጭው አረገብኝ፣ አጮለብኝ፣ ጆሮዬን መታኝ። ወይኔ ገብርኤል፣ ወይኔ ሚካኤል የዛሬው ጨነቀኝ ከበደኝ፣ የዛሬው ጨነቀኝ ከበደኝ፣ የዛሬው አበበኝ ጨነቀኝ፣ የዛሬው ነቀለኝ ወገቤን፣ የዛሬው ወገቤን ያዘኝ። አይ ግራ ጎኔን፣ ግራ ጎኔን፣ አይ ግራ ጎኔን፣ ግራ ጎኔን መታኝ፣ መታኝ። ጦርና ቀስት፣ የእሳት ጦር፣ የእሳት ቀስት ተሰካካብኝ፣ ተሰካካብኝ፣ ተሰካካብኝ። እረፍት አገኛለሁ ብዬ ነበር እኔማ ጉደንኩኝ፣ እኔማ ጉደንኩኝ፣ እኔማ ጉደንኩኝ፣ ጉደንኩኝ፣ ጉደንኩኝ። ምን አይነት ጉድ ውስጥ መጣሁ? ምን አይነት ጉድ ውስጥ ተያዝኩኝ? ይይላ ቆያ፣ ይይላ ቂሳ፣ ይይላ ቆያ፣ ይይላ ቂሳ አላቤቆቆቆ ነዲደስቲ ሸራቦ ቡዱራሶ ቡላላሲላ ዮ ዮ ዮ ዮ ጊዮርጊስ ተብቻለሁ። በዓለተ ማርያም ተብቻለሁ። ዓመተ ማርያም ሁሉ ሁሳ 9,681 የሰራዊት ወደ ሲኦል ተሰደዱብኝ። ከግራ ጎኔ ተነቀሉብኝ። ግርፋቱ ጸናብኝ። የሊሎ ላሊሎ ኦቦሊሎ ኦቡቃቦይ ኦቡቃቦይ ዳቱ ለጊዛሎ ቆበይሎ ያዝረከረከኝ ናችን አዝረከረከኛ አዝረከረከኛ አዝረከረኩ። ጉድ የፈላብኝ ተወረኩ። አይ ነገኖሳ ኪዳነ ምሕረት ሰላም ለኪ የደገምሽ ሎሎሽን ጠይቂያት፣ ምላሽ አላት። ዓመተ ማርያም 7,000 አመላት ስላሴ ለማስቱቅ በሌላ ዲዳ ተፍቼልሻለሁ። ዓመተ ማርያም ዓመተ ማርያም ጦለቁ ጠለቁ ከ7 ሰዓት እስከ 9 ሰዓት ሰራዊት አለ የሚሳሉልሽ። ተጨማሪ አለ ከቻልሽ እስከ 9 ሰዓት፣ ልክ 9 ሰዓት ላይ ጸሎት አድርጊ። እኔ ጎልጎታ አንድ ገሚ ጸሎት አድርጊ። ተለማመኝ እርሻለሁ። ማኖዱ ሲቀርቶ የታዘዛችሁትን ስሙ። በፊት ለፊት አዲስ ህይወት አለ፣ አዲስ ብርሃን አለ የተዘጋጀላችሁ። እሱ ሳይረዝምባችሁ እንዳይረዝምባችሁ ጸሎት አድርጉ ትላለች ኪዳነ ምሕረት። ልጅ የሚገኝ በጸሎት ነው፣ በልመና ነው። ጸሎት አድርጉ፣ ብርሃን ታገኝቷላችሁ። እሱ ቀርቧቸዋል፣ አራቃችሁ። ያማ የእናንተንም ብርሃን እያየን አፈር ተቃጠል እና ቅናት በላ ተቃጠል። ወለተ ማርያም አለች። ወልጉዳ ወለተ ማርያም አልጉዳ ወሊጉዳ ያጉዱዳ አጉልጉዳ ውዱዱሉ 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 ወገቧ ላይ ዙሪያዋን እንደ መቀነት ሰው ተፈታል። አሁን ለቀቀን። ቁርጥላ አድርገን እንደ መቀነት ተጠምጠንባት ነበር። አቆጦጦ
$11,232,000 ሰራዊት በዛ ላይ ተተብትቤ ነበረ። እንደ መቀነቱ ተተብትቤባት ይሻል ነበር። ሁሉ ሰው ርሻል ስላሴስ አስራ አራት ሻማ አስገቢ ላኪ ወለተ ማርያም። አይ ድህነትሽ ይፍጠንልሽ፣ ድህነት ይፍጠንልሽ፣ ድህነት ይፍጠንልሽ። እግዚአብሔር እየቀረበች ነው። መንፈስ ቅዱስ ነጭ ብርሃን እየመጣልሽ ነው። ወደ ቦታሽ ታፋሉት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦ ሚካኤል ኦ መዘምብል ካናርያም ትሰመይ በጸሎት ዘምሮ ሳሮስ በዘምሮ ላልዑል ጊዜ ሰዋይኩ ቅረበኒ በምሕረት ወሳህል ኦ ሚካኤል ኦ መዘምብል ካናርያም ትሰመይ በጸሱራፌል ዘምሮ ሳሮስ በዘምሮ ላልዑል ጊዜ ሰዋይኩ ቅረበኒ በምሕረት ወሳህል ኦ ሚካኤል ኦ መዘምብል ካናርያም ትሰመይ በጸሱራፌል ዘምሮ ሳሮስ በዘምሮ ላልዑል ጊዜ ሰዋይኩ ቅረበኒ በምሕረት ወሳህል ሰላም ለኪ ዘንሰግድ ብለኪ ማርያም እምነ አስተበኳኪ እማረዊነ አዊ ተማጸነ ብኪ በንታና እሚኪ ወያቄ ባሩኪ ማህበርነ ዮም ድንግል ባሪኪ ሰላም ለኪ ዘንሰግድ ለኪ ማርያም እምነ አስተበኳኪ እማረዊነ አዊ ተማጸነ ብኪ በንታና እሚኪ ወያቄ ባሩኪ ማህበርነ ዮም ድንግል ባሪኪ ማርያም ማለች ነፍሴ እግዚአብሔርን ታላቅ ታደርጓለች፣ መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል። የባሪያይቷን መዋረድ አይተዋልና፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እሱ ብርቱ ታላቅ ስራ ለእኔ አድርገዋልና፣ ስሙም ቅዱስ ነው። ለሚፈሩትም ምሕረቱ ለልጅ ልጅ ነው። ኃይልም በክንዱ አደረገ። በልባቸው ሀሳብ የሚኮሩ ትዕቢተኞችን በታተናቸው። ብርቶችንም ከዙፋናቸው አዋረዳቸው። የተዋረዱትንም ከፍ ከፍ አደረጋቸው። የተራቡትንም በቸርነቱ አጠገባቸው። ባለጠጎችንም ባዶ እጃቸው ሰደዳቸው። ምሕረቱን እንዲያስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩ እስከ ዘላለም ድረስ እንደተናገረው እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ
ከብቷ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከእኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬም የተረፈ ነው። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔር ቤት ለዘላለም እኖራለሁ። አምላካችን ሆይ፣ ክብራችን፣ ንጉሣችን፣ አለኝታችን ሆይ እንደ ጥፋታችን ብዛት ሳታይ በቸርነትህ አባትነትህን ሳትነፍገን ልጆች አድርገህን በዚህ ለማለዳ ፀሐይ በሰላም ያበቃህን ክብር ምስጋና ለዘላለሙ ላንተ ይሁን። ይህችንም ቀን እንዲሁ የተቀደሰች የተባረከች ቀን አድርገህ በሰላም አውለህ የታመሙትን ሁሉ በምሕረትህ ጎብኘህ። ጽጌ ድንግልን ማርልን፣ ጽጌ ማርያምን ማርልን። ክፉን ሁሉ አርቅላቸው፣ በተንኮል የሚያስቡትን ክፉዎችን አምላኬ ሆይ አርቅላቸው። የቀደመ ጤናቸውን መልስልን። ይህንንም የማህበራችንን እንዲሁ ድህነትን የምናገኝበት የሰፋ የጠነከረ ማህበር ይሆንልን ዘንድ ያንተ ፈቃድ ይሁን። የጽድቅንና የበረከትንም ፍሬ የምናፈራባት የጸሎት ሰዓት ይሆንልን ዘንድ አምላካችን ሆይ ያንተ ፈቃድ ይሁን። ኃይለ ሚካኤልንም ከድካሙ ብርታትን አብዝተህ ስጠው። ክፉዎቹን በተንኮል የሚያስቡትን ጠላቶቹን ሁሉ ከእግሮቹ በታች ጣልለት። ቀሪ ዘመኑን ባርክለት። የክርስቶስ ጸጋና ሰላምም ይብዛለት። የአንተ ጥበቃና ረድኤት አይለየው። የአገልግሎት ዘመኑን ባርክለት። አሜን። አባታችን ሆይ በሰማያት የምትኖር ይቀደስ ስምህ፣ ይቀደስ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የሆነ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረት ስለምኝልን ኃጢአታችንን ታስተሰርይልን ዘንድ ባንቺ ተማጽናልና ለዘላለሙ አሜን። በስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዘላለሙ አሜን።